ተመስገን ናቲን በቁጥጥር ስር አዋለው። ናቲ እንግዲህ ጨለማ ተገን አድርጎ ተመስገንን ቢወጋውም እሱ ግን አውቆታል። ሆኖም ግን ድረሱልኝ አባባ ብሎ ለአባባ ሲደውል እንግዲህ አባባ እና ትሁት እየሮጡ ሂደው እየገደፉ ወደ ሆስፒታል ሕክምና ካደረጉለት በኋላ ወደ ቤታቸው ይዘውት ሄደዋል። በዚህን ጊዜ ናቲ ያላወቀ መስሏቸው ምን ሆነ ነው ማን ይሆን የመታስ ብለው እንኳ ሲጠይቁት አይ አላቀውም ከኋላ ነው የመታኝ ከኋላ የመታኝን ሰው እንዴላቅ እችላለሁ ብሎ ነበር ሚስጥሩን እየደበቀው። በዚህን ጊዜ ደግሞ ናቲ ወደ ቤት ሄደና ቤት ውስጥ ቁጭ ብሎ ሲያየው ምንም እንዳልፈጠረ በመምሰል ይሄ ሰውዬ ትሁት እዚህ ቤት ምን እያደረገ ነው በማለት ይጠይቃታል። እንዴ ታመቶ እኮ ነው ታሞ ነው እኮ ትላል። ደህና ነኝ አለው። እሱም አይ ፈሪ ሰው ነው መሰል ትንሽ ነው ጫር ያደረገኝ ሲላሾፈበት። ቡና ላፍላልህ አለችው። ትሁቴ ናፍቀሽኝ ይዤሽ ልወጣ ነው የመጣሁት። ይዤሽ ልውጣ? እሺ አብረን እንወጣለን አለችው። እና እንዴት ነህ ሲል ጠየቀው። መራመድ አትችልም እንዴ አለው። እራመዳለሁ አለው ተመስገን። በትሁት ግዳፍ ነዋ የምራመደው ሲለው ተናደደ። ምክንያቱም አሁን መራመድ ስለሚያስቸግረኝ ትሁት እየደገፈች ነው የምራመደው በማለት ነገረው። ብዙ ጠላት አለህ እኮ አንተ፣ ስለዚህ ተጠንቀቅ አለው አለና ተመስገን እንዴ ካንተ ቤት ያለው መሰለህ እንዴ? ይሄ ትሁት እኮ ቤት ማለት የኔ ቤት ነው። አይናቲ ቤቱ የኔ ያደረግከው እንዴ? ይሄ እኮ የአባዬ ቤት ነው አለች ትሁትም። አባዬ ደግሞ ያንቺ አባት ነው አላት። እሱስ የሁላችንም አባት ነው አለች ትሁት። አባዬ ጋር ልደውልለት አለው። ትሁቴ ረስተሽው ነው እንዴ? ሐኪም ቤት እኮ ፕላስተሩን ይቀይሩልኛል አላት። ረስቸው ነበር። በቃ እናትዬ ይቅርታ፣ አንተ ጠብቀኝ፣ እሱን ልውሰደው። አንቺ ነሽ አብረሽ የምትሄጂው ሲል ጠየቃት። አዎ ታዲያ አባዬ ቢመጣ አባዬ ጋር ይሄድ ነበር አለ። አጅሬ ያራራቃቸው መስሎ ናታል አቀራርቧቸው አረፈ። እሱ ግን አላወቀም። ተመስገን ከልብ ነው እሷን የሚወዳት። እሷ ደግሞ ናቲን እንደምትወደው ነው ግልጽ እያደረገች ያለችው። ሆኖም ግን በዚህ መመታቱ ምክንያት ግን እሷ እንክብካቤ እያደረገችለት ትገኛለች። እሺ እባክህ ለማንኛውም ሆስፒታል ደርሰን እስከምንመጣ አንተ ቤት ጠብቀኝ ስትለው ናቲ ተናደደ። አሁን እሷን አካሚና እሷን ተንከባካቢ ስትሆን አንተ ለምን ራስህን ችለው ወደ ቤተሰቦች አትሄድም? አንተ ይሄ አንተ ቤት ነው እንዴ በማለት ሲነግረው ይሄ ቤት የኔም ቤት ባይሆንም ትሁት እየደከመች ነው አለ። አይ ጥሩ ነው እኮ ያደረክልን፣ ጫር አድርገህ ጀግና እኮ ከፊት ለፊት መጥቶ ነበረ የሚገጥመው እንጂ አንገት መቅላት ነበር እንጂ በጎን ተደብቆ መምታት እኮ ወንድነት አያስብልም ሲለው ናቲ ደነገጠ። እንዳወቀው አወቀ። ለናቲ ግን ግልጹን አድርጎ ነገረለት። በዚህን ጊዜም በጣም ናቲ ብስጭትና ንዴት እየተቃጠለ እንግዲህ ባደረገው ነገር መጸጸት ጀመረ። እሱ ግን ጨርሻዋለሁ መስሎት ነበረ የመጣው። በፍጹም ግን አልጨረሰውም ነበረ። ከዛ አባባ መተው ቁጭ ሲሉ ናቲ ምንድን ነው እየሆነ ያለው አለና አባባን ጠየቃቸው። መጀመሪያ ሰላምታ አይቀርብም እንዴ ናቲ? አባዬ ትሁት ምን እያሰበች ነው? ይህ ሰውዬ እዚህ ቤት ምን ይሰራል አለና ጠይቅ። ብትረጋጋ አይሻልም አለና ጠይቅ። አንተም እየተባበርክ ነው ለተመስገን አለው። ከተመስገን ጋር እየተባበርክ ትሁትን ለማዳን እሱም እየተንቀሳቀሰች ምን ነካህ አንተ? እዚህ ውስጥ የሚመለከተኝ ነገር አለ ብለህ ታስባለህ እንዴ? ቤትህ አስቀምጠኸዋል እንዴ? ተጎድቶ እኮ ነው። እዚህ ሰፈር ነው የተመታው። እኔ ሊመታኝ ከመጣ ሌባስ ጥሎኛል። አንተ ቤት ምን ይሰራል አለ ናቲ። እዚሁ ሰፈሩ ነው የወጉት፣ እዚህ ሰፈር አመጣ ነው። ሕክምና ሄድም እንዴ አለ። ሲድን ወደ ሀገሩ ሂዳ አለው። ሲድን ይሄዳል። ለምን ሰው ታምናለህ አለው። አንተ ሰው ማመን ልክ እንዳላደለ የገዛ እናትህ ናት ያስተማረች በማለት መለሱለት። እባብ ይናደፋል አሉ። ግን ከቤት ውስጥ ማስጠጋት ልባም ነው። ሲድን ደግሞ ይሄዳል አሉት። እናቴ ልትናገራት የፈለግከው ነገር አለ? ዝርዝሩ ይጠቅመናል ብለህ ታስባለህ እንዴ አሉ። ለማንኛውም ሲድን ይሄዳል እንዴ። በቤቱም ቢሄድ አስታማሚ የለውም። ችግር ነው። ምን እያልክ ነው? ታስታመው እንጂ የልጅ አባቱ አይደለም እንዴ በማለት ይናገሩታል። ናቲ በዚህ ጊዜ በጣም ይበሳጫል። እንግዲህ እሷ ትሁት ሳታስበው ከቤቢ ጋራ ቁጭ ባለችበት ስልኳ ያቃጭላል። ስልኳን ስታነሳው ናቲ በእስር ቤት በቁጥጥር ስር ውሏል የሚለውን ስትሰማ በድንጋጤ እየበረረች ስትመጣ ይህንን ነገር የፈጸመው ናቲ መሆኑን አላወቀችም ነበር። አሁን ግን ተመስገን ቁጭ አድርጎ የወጋዋ እሱ እንደሆነና በፖሊስ ቁጥጥር ስር መዋል እንዳለበት እውነታውን ሲገልጽላት ማመን አቅቷት ደነገጠ።
ደነገጠች። ሰላም ውድ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርቲ ዘመተነ። በዚህ ፓርቲ እንግዲህ ናቲ የማይሆንለትን ነካ አድርጎ እንግዲህ የባሰ እንዲቀራረቡ ትሁትንና ተመስገንን አድርጎ በገዛ እጁ መልሶ በቅናት እየተንጨረጨረ ይገኛል። አሁንም በዚህን ሰዓት ለአባባ እሱ እንደወጋው ጀግና ብትሆን ኑሮ አንገት ቀልቶ መጣል ነበር። በጨረፍ አድርጎ እንደ ሌባ ትቶ መሄድ ምን ያደርጋል እያለ ነበር። ትሁትም ሌባ ቢሆን ኑሮ ስልክህንና ገንዘብህን ይወስድ ነበር። የመካ ሰውዬ አንተን ጠላትህ ነው ስትለው ጠላቴ አንቺ ነሽ እያላት ነበረ። እሺ ሌላውን ነገር እርሺው፣ ስለምትከጎኔ ስለሆንሽ አመሰግንሻለሁ አላት። እሺ ትሁቴ አሁን እሱን በፈልገ ተዩ፣ አሁን እንራመድ አለችው። ከጎኔ የሆነች እያሳከምሽኝ ስለሆነ ሆስፒታልም እየወሰድሽ ስለሆነ ከልብ ነው የማመሰግንሽ ሲል ቃል ገባላት። ትሁት በአሁኑ ሰዓት ናቲን ወይንስ ተመስገንን ትምረጥ ትላላችሁ? በአብዛኛዎቻችሁ ደግሞ ተመስገን ጀግና ነው፣ ለተመስገን ትሁን። ናቲ ግን ሲመቸው ወደ እናቱ ሲመቸው ወደዛ የሚያዘነብል ነው የሚል አስተያየት እየሰማን እንገኛለን። በዚህን ጊዜ አሁን ደግሞ መድኃኒት ስላለው መድኃኒቱን መቀባት አለ ባት ተብሎ ሲታሰብ በጣም ነበር የተናደደው። ትሁት እየቀባችው ሲያይ እንዴት ትነካዋለችም እንዳይል ህመም ነውና ማገድ አልቻለም። አሁን ናቲ ከቤት መጥቶ አባባን እንዴት ነህ አባባ? ሽማግሌ ልልክ ፈልጌ ነበር፣ ነገው እሑድ አልፎ ወዳኛው ምን ይመችሃል አለው። እንዴ እሺ አሁን በሚቀጥለው ሳምንት ሽምግልና ልልክ ነበር፣ ምን ፈልገህ? ሽማግሌ ልልክ። ምክንያቱም መጀመሪያ ከትሁት ጋር ተነጋግሮ የነገ እሑድ እኔ አንድ ሚስጥር አለኝ ብነግርህ ለእናትህ ወስደህ ትነግርብኝና እናትህ ታበላሽብኛለች። ስለዚህ የነገ እሑድ ልትልክ ብትችል አይመችም እያለ ነግራው ስለነበረ የቀጣይ እሑድ በማለት ለአባባ ይነግራል። አሁንም ተመስገን ለቀጣይ እሑድ እኔም ሽምግልና ልካለሁ በማለት ይናገራል። አባባ በዚህ መካከል እንግዲህ አባባ አላቸው እና ተመስገን መጥቶ ቁጭ ብሎ ተቀላቅሎ አረሳኸውም አይደለም ሽምግልናውን በማለት ሲነግራቸው እኔ ለሁለታችሁም ሽምግልና መሄድ አልችልም፣ ከሁለታችሁም ነፃ አድርጉኝ በማለት ይናገራሉ። ናታል ተናዶ አንተ በተጋጨ ቁጥር እሱን ቢዚ ማድረግ አለብህ እንዴ አለው። የትሁት ቤተሰቦች ሽማግሌ ላክና ቶሎ ውሰዳት ብለውኛል አለው። እኔም ለሁለታችሁም ሽምግልና አልሄድም አለ። መጣሁ ለማንኛውም እናንተ አውሩ በማለት አባባ ጥለዋቸው ሁለቱን ይሄዳሉ። ከዛም ናቲ በጣም ተናደደና ናቲ በጣም ተናዶ ነበርና ዝምታ ከሰፈነ በኋላ እሷ አንተን ከምታገባ ብትሞት ይሻላታል አለው። ቤተሰቦቿ ደግሞ አንተ እሷን ካላገባህ ብሞት ይሻላል እያሉ ነው። ስላላወቁ ና አለ ተመስገንና ፈጥጥ ብሎ እኔ ሳሸብርም ይቅርታ ስልም በደንብ ያውቁኛል፣ ግን ያንተ ያስፈራል ብሎ ነገር። ቆይ ምን ልስጥህ አለ ናቲ። ከት ብሎ ናቲ ያነው ተመስገን ሳቀበት። ምን አለህ እናንተ ምን ትሰጠኛለህ አለ። ይልቅ ስለወጋኸኝ ትሁት እጅ ላይ ጣልከኝ ለእሱ አመሰግንሃለሁ ሲለው እንደወጋው ስላወቀ ደነገጠና ተመስገን ግን ከት ብሎ ሳቀበት። በጣም ያላወቀኝም መስሎት ነበረ። በብስጭት ተናደደ ናቲ። በዚህን ጊዜ ለአባባ የሚሄኑ ነገር ነግሯቸዋል። አሁን እንግዲህ ቡና ልታፈላ ትሁት ሸብረብ እያለች ባለችበት ሰዓት ትሁቴ አለ ናቲ ለምን አንወጣም ሲላት፣ ቆይ እንዴ እረሳሽው እንዴ መዳ አሁን አንተ ወደ ቤት አትሄድም እንዴ አለው ተመስገን። ናቲ ምን አንተ ራስ ላይ ነው እንዴ ተቀመጥኩት አለ። ቢሆንም ሚስቴን እያስቸገርካት ነው፣ አንተን በመንከባከብ እኮ ተቸገረች አለው አለና እንደውም ትዝ አለውና ትሁቴ ይቅርታ ጊዜ መድኃኒቱን ትቀቢ እኔ ቀባሃለሁ አለ። አይ አንተ እዛ ቁጭ በል አንተን አላልኩህም አለና
ምክንያት ካለብኝ ደግሞ ምክንያት መናገር አለብኝ። አያስፈልግም አለ። ምክንያቱም የወጋኸኝ አንተ ነህ ብላ ከትሁት ብትሰማበት ሌላ ችግር እንደሚፈጠርበት ናቲ ስለሚያውቅ ከዛ ሸሚዙን አውልቆ ቲሸርቱን ደግሞ ሲያየው የትሁት ቲሸርት ሆኖ ሲያየው ናቲ ተናደደ። የትሁት ቲሸርት ነው እንደ ጭራሽ የለበሰዋል እና ሰውነቱን ራቁቱን አድርጋ ስትቀባው ሲያይ ናቲ በቅናት መንፈስ በጣም ተቃጠለ፣ ተናደደ። ከቀባችው በኋላ ቡናውን ለማፍላት ቁጭ ስትል ልበስ ቲሸርትህን አለ ተናዶ። ቲሸርቱ መድኃኒቱ ካልደረቀ አይለበስም አለው። ተዋት አይን አይኔን ትይኝ የማለት ነገር ነበረ የነገረው። በዚህን ጊዜ ትሁትም እዳ ገባሁ እያለች እንግዲህ ከዛምና ከዛ ጋር ትሆናለች። አሁን ተመስገንም ለአባባ ናቲ እንደወጋው ነገራቸው ጊዜ እሳቸውም አንተ ለምን እልኩን አትተወውም? ተወት ማድረግ አይሻልህም ወይ ሲለው በፍጹም እሱ ሲወስዳት ቁሜ የማይበት መንገድ የለኝም፣ በፍጹም አይወስዳትም አሉ። አሁን እንግዲህ ቀጣይ ሳምንት ሁለቱም ሽምግልና ለመላክ ወስነዋል። ማንኛቸውን ይቀበላቸዋል እያነ በምታስብበት ከዛ ሽምግልና ሳይደርስ አቶ ተመስገን ናቲን በፖሊስ ቁጥጥር ስር አውሎትን አረፈ። ስለዚህ አሁን እሱ በፖሊስ ቁጥጥር ስር ከሆነለት እሱ ትሁትን የማገኘት እድል አለኝ የሚል ተስፋ አደረበት። ትሁት አሁን እውነት ተመስገንን እየወጋው ናቲ መሆኑን ስታውቅ ምን ትወስናለች የሚለው ነገር በጣም አዳጋች ነው። እንግዲህ አባባም ይህን ስለሰሙ ለትሁት መንገራቸው የማይቀር ነው ብለን ነው የምናስበው። ትሁት ግን ከቤቢ ጋር ሂዳ ቤቢ ለራሱ ጠፍታበታለች። ቤቲ እህቷን ይዛ ወደ ውጭ ሀገር ለማሳከም ሄዳለች። ቤቱን እንደለቀቀች አድርጋን የተናገረችው። ሆኖም ግን ደብዳቤ ጽፋለት ሄዳለች። ፍጹም እሱ ግን ስለ እሱ ፍቅር መቋቋም አቅቶታል። ስልኳም እንደማይሰራ ነው። ታዲያ አሁን ትሁትም ስልኩን ብትደጋግምም ስልኩን ተደጋግሞ እንደማይሰራ ስትነግረው ለአባባ ልጁ በጣም ተጨንቋል። ያከራዋል በጣም የቤቴን እህት በጣም አፍቃሪ ነው እና ተጨንቋል እና ለሱ ብዬ ነበር በማና ቤቱን ለቀው የት እንደሄዱ አልተናገሩም አሉ። ትሁቴ አሉ ሰው ሁሉ ጤነኛ አይደለም ብታምኒ አይሻልሽም አሏት። እንዴት አለች። እኛን የሚፈልጉነ ለጉዳያቸው ጊዜ ለተወሰነ ሰዓት ነው አለ። ቤቲ እንኳን እንደዚህ አይነት ነገር የላትም አባባ አለች። ሰውን ደፍረሽ አውቀዋለሁ አትበይ፣ ሰው ይቀየራል ትሁቴ አሏት። ምክንያቱም የእሷ የሚቀየር አይመስለኝም አለች። ግን በጣም ታሳዝነኛለች አለች እና ነገረቻቸው። አለሜ እንደዛ ካስጣሏት በኋላ ዛሬ የእሳቸው ሚስት ለማከላከል ወጥታ ስትሄድ ውስጣቸው አባባ አንጀታቸው እርር ስላለ ከዚህ በኋላ ሰውን አላምንም እስከ ማለት የደረሱ ይመስላሉ። እና አሁን እንግዲህ ቀጣው እንግዲህ ናቲ ምን ይበቃዋል እንግዲህ በእስር ቤት መበስበሱ ይሆናል ማለት ነው። እንግዲህ ተመስገን ያሰበውን ያሳካል ወይንስ እንዴት ይሆናል የሚለውን አብረን የምንከታተል ይሆናል። ስለምትከታተሉን ከልብ እናመሰግናለን። ቻናሉ ላይክ፣ ሸር እያደረጉ ይጠብቁን።